ለዜና ኢትዮጵያ ወዲያዝናቸው የስፖርት ጉዳዮች ያለፍን ከዜናዎቹ ጋር ሰለሞን አባቡ ነኝ። አብራችሁን ቆዩ። በሳምንቱ መጨረሻ በተካሄዱ የጎዳና ላይ ሩጫ ውድድሮች ኢትዮጵያን አትሌቶች በድል አጠናቀዋል። የወርቅ ደረጃ ባለው የባርሴሎና ማራቶን ተስፋዬ ድሪባ የቦታውን አዲስ ክብረ ወሰን በማስመዝገብ ሲያሸንፍ፣ በሲኦል ማራቶንም በሁለቱም ጾታዎች ኢትዮጵያን ማሸነፍ ችሏል። ነጻነት ጫን ያለው ተጨማሪ አለው። በተለያዩ ሀገራት በተካሄዱ የሩጫ ውድድሮች ኢትዮጵያውያን አትሌቶች ድል በማድረግ ሳምንቱን አጠናቀዋል። በትናንትናው ዕለት በስፔን ባርሴሎና በተካሄደው የማራቶን ውድድር ተስፋዬ ድሪባ የቦታውን ክብረ ወሰን ጭምር በማሻሻል አሸንፏል። ከኬንያውያን አትሌቶች ከፍተኛ ፉክክር ያስተናገደው ኢትዮጵያዊው አትሌት ተስፋዬ ድሪባ 2 ሰዓት ከ04:13 በመሮጥ የባርሴሎና ማራቶን ክብረ ወሰን ጭምር በማሻሻል ውድድሩን በበላይነት አጠናቋል። በዓለም አትሌቲክስ የወርቅ ደረጃ በተሰጠው በዚህ ውድድር ኬንያውያኑ ኪቤት ኬፕላጋትና ኤኖክ ኦንቻሪ ሁለተኛና ሶስተኛ ደረጃን ይዘው ሲያጠናቅቁ፣ ሌላኛው ኢትዮጵያዊ መኳንንት አየነው ስድስተኛ ደረጃን ይዞ አገባዷል። በሴቶች በተደረገው የባርሴሎና ማራቶን ሻሮን ቼሊሞ 2 ሰዓት ከ19 ደቂቃና ከ33 ሴኮንድ በመሮጥ የቦታውን ክብረ ወሰን በማሻሻል አሸንፋለች። ኢትዮጵያውያኑ የብር ጓል መለሰና አይናለም ደስታ ሁለተኛና አራተኛ ደረጃን ይዘው አጠናቀዋል። ኢትዮጵያውያን በድል ያጠናቀቁበት ሌላኛው ውድድር በደቡብ ኮሪያ ሴውል ከተማ የተከናወነ የማራቶን ውድድር ነው። ኢትዮጵያውያን በተደጋጋሚ ድል ባደረጉበት በሴውል ማራቶን ሀፍቱ ተክሉ በወንዶች በቀለች ጉደታ በሴቶች አሸናፊ ሆነዋል። በወንዶች በተደረገው ውድድር ሀፍቱ ተክሉ 2 ሰዓት ከ05 ደቂቃና ከ42 ሴኮንድ በመግባት በቀዳሚነት ሲያገባድድ፣ ኬንያውያን አትሌቶች ከ2 እስከ 4 ወጥተዋል። ኢትዮጵያውያኑ አሸናፊ ሞገስና አዳነ ከበደ 5ኛና 6ኛ ደረጃን አግኝተዋል። በሴቶች ዘርፍ ኢትዮጵያውያኑ ከ1 እስከ 3 በመውጣት የበላይነታቸውን ሲወስዱ፣ በቀለች ጉደታ 2 ሰዓት ከ21 ደቂቃና ከ35 ሴኮንድ በመሮጥ አንደኛ ናት። ፍቅርተ ወረታና መስታወት ፍቅር ደግሞ ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በጣሊያን ዋና ከተማ ሮም በተካሄደው የማራቶን ውድድርም ሰላም ፈንቴ በሴቶች ሁለተኛ ደረጃን ይዛ አጠናቃለች። ኬንያውያን በሁለቱም ጾታ ድል ባደረጉበት የሮም ማራቶን ሰላም ፈንቴ 2 ሰዓት ከ28 ደቂቃና 22 ሴኮንድ በመሮጥ ሁለተኛ ስትወጣ፣ ማረጉ ኃይሎም 6ኛ ወጥታለች። በታይዋን ኒው ታይፒ ሲቲ ማራቶን ማስረሻ ብሬ በወንዶች ጋዲሴ ሙሉ በሴቶች አሸናፊ ሆነዋል። በሎስ አንጀለስ ማራቶንም ጠጅነሽ ጋቢሳ በሴቶች የድሉ ባለቤት ሆናለች። በፈረንሳይ በተካሄደው የ5 ኪሎ ሜትር የሩጫ ውድድር ኢትዮጵያውያን ከ1 እስከ 5 ተከታትለው ሲገቡ ሂሩት መሸሻ አንደኛ፣ ሀዊ አበራና ልቅና አምባው ሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። ታላቁ ሩጫ በኢትዮጵያ በቀጣይ ዓመታት በቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድር ላይ የሚሳተፉ ሴቶችን ቁጥር ለማሳደግና ሴቶች ስፖርትን የህይወታቸው አካል እንዲያደርጉ የመስራት እቅድ እንዳለው አስታውቋል። ትናንት በድምቀት በተካሄደው የ2017 የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር የሩጫ ውድድር ላይ የተሳተፉ እንስቶች ውድድሩ በተለያየ መንገድ እኩልነታቸውን ለማሳየት መልካም አጋጣሚ ፈጥረላቸው እንደሆነ ገልጸዋል። መሰረት ተስፋዬ የ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር ትላንት መነሻና መድረሻውን አስላሳ አድርጎ ለ22ኛ ጊዜ በ16000 እንስቶች መካከል በድምቀት ተካሂዷል። ታላቁ ሩጫ በኢትዮጵያ ከአጋሮቹ ጋር የሚያዘጋጀውና ሴቶች ብቻ የሚሳተፉበት ይህ የ5 ኪሎ ሜትር የሩጫ ውድድር ባለፉት ዓመታት ስኬታማ ሴቶችን የማወደስ ባህል በሀገር አቀፍ ደረጃ እንዲዳብር የራሱን ከፍተኛ አስተዋጽኦ ማበርከቱ ይነገራል። የዘንድሮ ውድድርም ልክ እንዳለፉት ዓመታት ሁሉ በሁሉም የእድሜ እርከኖች የሚገኙ በርካታ ሴቶች በተለያዩ መንገዶች ደስታቸውን የተጋሩበት እንደነበር ለኢትዮጵያ ብሮድካስቲንግ ኮርፖሬሽን አስተያየታቸውን የሰጡ የውድድሩ ተሳታፊዎች ገልጸዋል። ሴቶች በብዛት ሌላ ስራ ቦታ ላይ ነው ቤት ነው የሚውሉትና በዛ አጋጣሚ ደግሞ ራሳቸውን እንጆይ እያደረጉ ከጓደኞቻቸው ጋር መገናኘታቸው ኢቭን ራሱ ልጆች ከልጆች ጋር መገናኘት ሴቶች ልጆች ናቸው ተለይተው የሚመጡትና ደስ ይላል። በጣም ደስ የሚል ከሌላው ለየት ያለ ነው። አንድም ሴቶችንን ወክለን ከማንም በላይ ሆነን እየሮጥን ነው። በጣም ደስ ይላል። ዘንድሮ ሁለተኛዬ ነው ስሮጥ እና አሪፍ ነው። ነፃነቱ ደስ ይላል። የሴቶች የሚሰማቸው ነፃነት
በጣም ደስ ይላል። ትምህርት ቤታችን ወክለን የመጣ ነው እና እኛ በጣም ነው ደስ ያለን። ትምህርት ቤታችን ለቴጌመነን ገርልስ ቦርዲንግ ስኩል ይባላል እና ሙሉ የሴቶች አዳሪ ትምህርት ቤት ነው እና ትምህርት ቤታችን እዚህ ይዞን ስለመጣ በጣም ደስ ብሎናል። ሩጫው በጣም ደስ ይላል። ያው እንደምታየው ከልጆቼ ጋር እየረጥኩኝ ነው። እነሱ ለመጀመሪያ ጊዜ ልጄና እኔ ደግሞ ለሁለተኛ ጊዜ በጣም ደስ ይላል። ቆንጆ ነው በጣም። ተሳታፊ እንስቶች ሩጫው ከውድድርነት በዘለለ ሴቶች በሁሉም መስኮች እኩልነታቸውን ለማሳየት መልካም አጋጣሚን እንደፈጠረላቸውም ገልጸዋል። በጣም ይሄ በመጣ ቁጥር በጉጉት ነው የምጠብቀው። ሁሉም መብቶች ለሁሉም ሴቶች ያሁን ደሞ መመረ በጣም ደስ የሚል መርህ ነውና ሁሉ ጊዜ ደስተኛ ሆኜ ነው የምሮጠውና ሴቶች እኩል እንደሆኑ ከሁሉም እኩል እንደሆኑ ከወንዶችም ከሴቶችም እኩል እንደሆኑ ያሳዩበት ነገር ነው ያየነውና በጣም ደስ ይላል። እኔ ሁሉ ጊዜ ነው የምሮጠው ለሰባተኛ ጊዜ ነው የምሮጠውና ደስ ይላል። የዛሬው ሩጫ በጣም አሪፍ ነበር። አንድ መልእክት አለኝ። ሴቶች ሁሉንም ነገር ይችላሉ። ባለፉት ዓመታት በውድድሩ ሴቶችን ተሳታፊ የማድረግ ስራው ፈታኝ እንደነበር የታላቁ ሩጫ በኢትዮጵያ ስራ አስኪያጅ ዳግማዊት አማረ ይናገራሉ። እኔ ብዙ ሞቢላይዜሽን ሰራ ነበር። ውሩጡ ምናምን ያልኩ ደውላለሁ ስልክ ምሩጫ እብድ መሰልሽ ነበር የሚሉኝ የእውነት። አሁን እንደዚህ ሁላ ሰው ማየት ለሴቶች ሩጫ የእውነት ምን እንደሚራክል ነው ለኔ እና ገና ብዙ እንሄዳለን ማለት ነው። ግን አዚትዝ አሁን ራሱ ከማርች 8 ጋር በተያያዘ ከሚደረጉ ዓለም ላይ ካሉ የሴቶች ብቻ ውድድሮች ትልቅ ነው። አንዱ ትልቅ ውድድር ነው። ይሄን ሁሉ ሴት ስንት አመት እኮ አሳመንን 10,000 ከደረሰ በኋላ ግን ያደገ እንጂ የሩጫ ምናምን ነበርና ትልቅ ኤምፓወርመንት ነው ሩጫ አርጋው እስክታዩ። በቀጣይ ዓመታት የተሳታፊዎችን ቁጥር ለማሳደግና ሴቶች ስፖርትን የህይወታቸው አንድ አካል እንዲያደርጉ እንደሚሰራም ስራ አስኪያጇ ገልጸዋል። ሞር መሮጥን እንደ ሆቢ እንዲያረጉት እዚህ ዛሬ መጥቶ ብቻ መሮጥ ሳይሆን ቀስ በቀስ መጡልን ዛሬ አይደል ከዛ ደግሞ እስኪ ልምምድ አድርጉ የህይወታቸው አካል አድርጉት ቢካዝ እንዳልኩ ነው ኢትስ ሪሊ ኤምፓወሪንግ ሩጫ በጣም ኤምፓወሪንግ አለው ስሜቱ ደስ ይላል። በደንብ ሴቶች መተው በየሩጫው ሎ ፐርሰንት ነው ያለው ሁሌ ሩጫችን ላይ እንደሱ እንዲሆኑ ነው ምን ፈልገው ከዛ ውጪ ቁጥሩን ያሳደግን የበዛን እንደዚህ ሜቢ ከዚህ ቦታም ልንሄድ እንችላለን በስተን እሱ ነው ግን አላማችን። 22ኛ ዙር የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ትላንት ሲካሄድ በተለያዩ ዘርፎች አሸናፊ የሆኑ እንስቶች ሽልማትና እውቅና ተበርክቶላቸዋል። ከውጭ ኒውካስል ዩናይትድ ከ70 ዓመታት በኋላ የዋንጫ አሸናፊ ሆኗል። ዌምብሌይ ላይ በካራቦ ዋንጫ ፍጻሜ ሊቨርፑልን የገጠመው ኒውካስል 2-1 በሆነ ውጤት በማሸነፍ ታሪካዊ ድል አሳክቷል። ዮሴፍ ሹምዬ ተጨማሪ አለው። በመጨረሻም የኒውካስትል ዩናይትድ የዋንጫ ድርቅ ፍጻሜውን አግኝቷል። ጥቁርና ነጭ ለባሾቹ እንዲህ ያለውን ምሽት ላለፉት 70 ዓመታት በጉጉት ሲጠብቁትም ነበር። ኒውካስትል ዩናይትድ ለመጨረሻ ጊዜ የሚጠቀስ ዋንጫን ያሸነፈው በ1969 የኢንተርሲቲ ፌር ዋንጫ የኖርዌውን ክለብ ዊቤሽትን አሸንፎ ነበር። ትናንት ምሽት በካራቦ ዋንጫ ፍጻሜ ኢዲያውና ስብስባቸው ሊቨርፑልን ረተው አዲስ ታሪክ ጽፈዋል። በእርግጥም የሚገባቸው ድል ነበር። ግዙፍ ዌምብሌይ ተጠባቂውን ፍጻሜ ሲያስተናግድ ኒውካስትል ዩናይትድ በሁሉም ረገድ የተሻለው ቡድን ሆኖ አምሽቷል። ሊቨርፑል በአንጻሩ በአውሮፓ ሻምፒዮንስ ሊግ በሜዳው በፓሪስ ሳን ጀርመን ተረቶ ከውድድር ከተሰናበተበት የድባቴ መንፈስ ይወጣ አይመስልም። አስደናቂ ምሽትን ያሳለፈው ኒውካስትል በአንጻሩ በመጀመሪያው አጋማሽ መጠናቀቂያ በዳንበርን በሁለተኛው አጋማሽ መጀመሪያ ደግሞ በአሌክሳንደር አይዛክ አማካኝነት ባስቆጠራቸው ጎሎች ጨዋታውን በድል አጠናቋል። ፌዴሪኮ ኬዛ በባከነ ሰዓት ለሊቨርፑል ግብ ያስቆጠረም በባዶ ላለመሸነፍ እንጂ ከዛ የዘለለ ፋይዳ የነበራት ግብም አልነበረችም። ሊቨርፑል በምሽቱ የፍጻሜ ጨዋታ ጥርስ አልባ ሆኖም ነበር ያመሸው። ቀዮቹ በከፍተኛ ጫና የሚጫወተው ኒውካስትልን ፈጽሞ መቋቋም ተስኗቸው አምሽቷል። በኳስ ቁጥጥሩ ብልጫ ባይወሰድባቸውም ነገር ግን ትርጉም አልባ ቅብብል ነበር። በእንደዚህ አይነት አጣብቂኝ ጊዜያት ከጉድ ያወጣቸው የነበረው መሐመድ ሳላህም ትናንት ታዛቢ መስሎ አምሽቷል። በመጨረሻም ዋንጫውን በምሽቱ የጨዋታ እንቅስቃሴ የሚገባው ቡድን ወስዶታል። የቀድሞው የሊቨርፑል ተከላካይ ጂሚ ካራጋር ኒውካስትል ዋንጫውን ብቻ አልወሰደም፣ ሊቨርፑልን አሳምኖ አሸንፏል ሲልም ተደምጧል። በእርግጥ ቀዮቹ ዓመቱን በፕሪሚየር ሊግ ዋንጫ የማጠናቀቅ ሰፊ እድል እንዳላቸው ልብ ሊባል ይገባዋል። የጨዋታውን መጠናቀቅ የሚያበስረው የመሃል ዳኛው ፊሽካ ሲሰማም ታሪካዊውን ድል ያሳኩት የኒውካስትል ዩናይትድ ተጫዋቾችና ደጋፊዎቻቸው ወደር በሌለው ደስታ ሲቦርቁ አምሽቷል። በጨዋታው የመጀመሪያውን ግብ ያስቆጠረውና ለእንግሊዝ ብሔራዊ ቡድን ለመጀመሪያ ጊዜ የተጠራው ዳን በርን ሁሉም ነገር ህልም እየመሰለኝ ነውና
ዛሬ ምሽት ለመተኛት ፈርቻለሁ ሲል ነበር ታሪካዊውን ምሽት የገለጸው። በእርግጥም ክለቡ ከ2759 ጨዋታዎች በኋላ ያሳካው ዋንጫ እንደመሆኑ ዋጋው እጅግ ትልቅ ነው። ኢዲያውና ተጫዋቾቻቸውም በኒውካስትል ታሪክ ውስጥ የማይረሳ አሻራቸውን አስቀምጠዋል። በሌላ በኩል በ29ኛው ሳምንት የእንግሊዝ ፕሪሚየር ሊግ ጠባቂ የነበረው የለንደን ደርቢ አርሰናል የቼልሲ መርሃ ግብር በመድፈኞቹ አሸናፊነት ተጠናቋል። በኤምሬትስ በተደረገው ጨዋታ አርሰናል 1-0 በማሸነፍ ወሳኙን ድል አሳክቷል። የመድፈኞቹን ብቸኛ የማሸነፊያ ጎል ደግሞ ሚኬል ሜሪኖ ነው ያስቆጠረው። አርሰናል በዘንድሮ የውድድር ዘመን ከየትኛውም የፕሪሚየር ሊግ ክለብ በበለጠ 11 ግቦችን ከማዕዘን ምት በማስቆጠር ውጤታማ መሆንም ችሏል። በውጤቱም አርሰናል ከሊቨርፑል ጋር ያለውን የነጥብ ልዩነት ወደ 12 ዝቅ በማድረግ በ58 ነጥብ ሁለተኛ ደረጃ ላይ ይገኛል። ተሸናፊው ቼልሲ በ49 ነጥቦች አራተኛ ደረጃ ላይ የተቀመጠው ቡድን ነው። በሌላኛው ጨዋታ ፉልሃም ቶተንሃምን በሮድሪጎ ሙኒዝ እና በሴሲኞን ግቦች 2-0 በሆነ ውጤት ማሸነፍ ችሏል። ባርሴሎና አትሌቲኮ ማድሪድን 4-2 በማሸነፍ የሊጉን መሪነት አጠናክሮ ቀጥሏል። በወጣቶች የተገነባው የሃንስ ፍሊኩ ስብስብ ትልቅ ጨዋታዎች ላይ ያለው ጠንካራ ስነ ልቦና ከዋንጫ ጋር ሊያገናኙ ይችላል ተብሏል። አንተነህ ሲሳይ ዓለም ላይ ከያዛቸው የተጫዋቾች ጥራት አንጻር ምናልባትም ቁጥር 1 ላይ የሚቀመጠው ሪያል ማድሪድ አይደለም ኬሊያን ምባፔን ጨምሮበት። ሌላኛው የማድሪድ ክለብ አትሌቲኮ ማድሪድም ቢሆን በክረምቱ የተጫዋቾች የዝውውር መስኮት ሁሊያን አልቫሬዝ አይነት ድንቅ አጥቂ ማስፈረሙ ብዙዎች በገጠመው የገንዘብ ቀውስ ምክንያት የሚፈልጋቸውን ተጫዋቾች ያላገኘው ባርሴሎናን ከነዚህ ክለቦች ጋር የመፎካከር አቅም እንዳይኖረው ያደርገዋል ቢሉም ነገሮች ግን የተገላቢጦሽ የሆኑ ይመስላሉ። በአውሮፓ ከሚገኙ ታላላቅ ሊጎች በዚህ ዓመት አጓጊ ፉክክር እየተደረገበት የሚገኘው የስፔን ላ ሊጋ 28ኛ ሳምንቱ ላይ ደርሷል። ዓመቱ ሲጀምር ማሸነፍ ብቻ ሳይሆን ተጋጣሚዎቹ ላይ በሚያስቆጥራቸው የግብ ብዛቶች የተከላካዮች ስጋት የነበረው ባርሴሎና የጀመረውን ጥንካሬ ባለማስቀጠሉ ፉክክሩ ከ1 ወደ 3 እንዲቀየርም አድርጎታል። በተለይ የሪያል ማድሪድ መሪነቱን መረከብና የአትሌቲኮ ማድሪድ በሂደት መምጣት የካታሎኑን ክለብ ጉዞ ጥያቄ እንዲነሳበት ቢያደርግም ወሳኙ የሊግ ምዕራፍ ላይ ግን ፊት አውራሪ ሆኖ ተቀምጧል። በ28ኛ ሳምንት የስፔን ላ ሊጋ መርሃ ግብር ከሜዳው ውጭ የዋንጫ ቀጥተኛ ተፎካካሪ ከሆነው አትሌቲኮ ማድሪድ የተጫወተው ባርሴሎና 4-2 አሸንፏል። በዋንዳ ሜትሮፖሊታኖ በተደረገው ጨዋታ ባለሜዳዎቹ ሁሊያን አልቫሬዝ እና ሶርሎዝ ባስቆጠሯቸው ግቦች እስከ 71ኛው ደቂቃ ድረስ ሲመሩ ቢቆዩም የሃንስ ፍሊክ ቡድን በ18 ደቂቃ ውስጥ ባስቆጠራቸው 4 ግቦች አሸንፎ ወጥቷል። እስከ 65ኛው ደቂቃ ድረስ ጉልበት ጭምር የሚጠቀሙት እንደ ሮድሪጎ ዲ ፓውል አይነት የአትሌቲኮ ማድሪድ አማካዮች ፔድሪና ካሳዶ ለአጥቂዎቹ የሚያደርሷቸውን ኳሶች በማጨናገፍ በኩል ቢሳካላቸውም ከፌራን ቶሬስ እና ኤሪክ ጋርሺያ መግባት በኋላ ግን የዲየጎ ሲሚዮኒ ኬሚስትሪ ውሃ በልቶታል። በመጨረሻዎቹ 15 ደቂቃዎች አትሌቲኮ ማድሪድ ውጤቱን ለማስጠበቅ፣ ባርሴሎና ደግሞ ነጥብ ለማግኘት ያደረጉት ረፍት አልባ ፍልሚያ በላሚን ያማል፣ ፌራን ቶሬስ እና ራፊኒያ የማጥቃት አቅም በባርሴሎና አሸናፊነት እንዲጠናቀቅም ሆኗል። ፌራን ቶሬስ ለባርሴሎና 2 ግቦችን ሲያስቆጥር ሮበርት ሌቫንዶቭስኪና ላሚን ያማል ደግሞ ቀሪዎቹን ግቦች በስማቸው አስመዝግበዋል። በተለይ በሊጉ ዝቅተኛ ግብ የተቆጠረበትና ወትሮም ቢሆን በመከላከል የማይታማው የዲየጎ ሲሚዮኒ ቡድን ላይ 4 ግቦችን አስቆጥሮ ማሸነፉም ባርሴሎና ትክክለኛ ዋንጫ ቡድን ስለመሆኑ ማሳያ ሆኗል። ሳምንቱ ፊቱን ያዞረበት አሰልጣኝ ዲየጎ ሲሚዮኒ በከተማ ተቀናቃኙ ሪያል ማድሪድ ተሸንፎ ከአውሮፓ ሻምፒዮንስ ሊግ ውጭ መሆኑ የሚታወስ ሲሆን አሁን ደግሞ ሌላ ከባድ ሽንፈት ያስተናገደበትን ቀን ለማሳለፍ ተገዷል። በእርግጥ ገና 10 ጨዋታዎች በሚቀሩት ሊግ እንዲህ ነው ብሎ ለመገመት ጊዜው ገና ቢሆንም በወጣቶች የተገነባው የአሰልጣኝ ሃንስ ፍሊክ ስብስብ እንዲህ አይነት ትልቅ የስነ ልቦና ደረጃ የሚያስፈልጋቸውን ጨዋታዎች በብቃት መወጣቱ ረጅም ርቀት እንዳይጓዝ የሚከለክለው አንዳች ነገር እንደሌለ ማሳያ ሆኗል። ጀርመናዊ አሰልጣኝ ሃንስ ፍሊክ ወሳኝ ግብ ጠባቂያቸውን ማርክ አንድሬ ተር ስቴገንን በጉዳት እስከ ውድድር ዓመቱ መጨረሻ ቢያጡም አንድ ተስተካካይ ጨዋታ እየቀራቸው ከሁለቱ የማድሪድ ከተማ ክለቦች አናት ተቀምጠው ዋንጫውን ከርቀት መመልከት ጀምረዋል። በእንግሊዝ ፕሪሚየር ሊግ 9ኛ ሳምንት ማንቸስተር ዩናይትድ ሌስተር ሲቲን 3-0 በሆነ ውጤት ማሸነፍ ችሎ ደረጃውን አሻሽሏል። እነዚህና ተጨማሪ መረጃዎችን አካተን በኢቲቪ መዝናኛ 7 ሰዓት ላይ እንጠብቃችኋለን። የዜና ኢትዮጵያ ጉዳዮቻችን ይቀጥላሉ። ሰለሞን አባቡ ነበርኩኝ። በያላችሁበት መልካም ቀን ይሁንላችሁ።